ሴት ልጅ ከእድሜዋ እኩል መሄድ አለባት። በእድሜዋ ማግባት ካለባት አለባት። በእድሜዋ ልክ መማር ካለባት መማር አለባት። መውለድ ካለባት መውለድ አለባት። ሁሌም ጨዋታዋ ከእድሜዋ ጋር ነው። ምክንያቱም ሴት ልጅ ላይፏ ከእድሜ ጋር ነው ጨዋታው እና የሴት ልጅ ላይፍም በዛው ከእድሜ ጋር ነው እና ሴት ልጅ ማግባት ካለባት እስከ 30 ዓመት ድረስ እኔ እንደው እስከ 30 ዓመት ባለው ራሱ ባጠበቅ ነው። 30 ዓመት በጣም ሄዷል እንዴ! እኔ ገጣችን ነው የነገራችን የተማካሾች እና እናት አባቴ በ5 ዓመት ይድረውኛል። እውነት የምምላችሁ ሼቴ አይደለም። በ5 ዓመቴ ነው እንዳገባ የተደረገው ገጠር ውስጥ እና ገጠር አካባቢ እኮ 15 ዓመት እና 17 ዓመት ከሆናት ወይም ደግሞ 20 ምናምን ካለበት ትልቅ ናት። ተፈላጊነቷ እየቀነሰ ነው የሚሄድ። ገጠር አካባቢ እድሜዋ 22 24 25 እያለ በሄደ ቁጥር ተፈላጊነቷ በዛው ልክ እየቀነሰ የሚሄደው። ከተማ ቀመስ ውስጥ ደግሞ እንደ አዲስ አበባ ትልቅ ከተሞች ባህር ዳር ምናምን እንደዚህ ወይም ደግሞ ያደጉ ሰዎች ደግሞ እድሜዋ ከሄደ በኋላ 30 ምናምን ካለፈች በኋላ ጋብቻ ልታስብ ትችላለች። ወይኔ ሳላገባ እድሜ እኮ 33 ገባ 35 ገባ ሳላገባ ምናምን ትላለች። እና እንግዲህ አስቡት ብዙ ቻንሶች ይኳሏት ከ30 ዓመት ባሉ ብዙ ወንዶች ላግባሽ እያሉ የሚመጡበት ታይም ነው። ብዙ ነገሮችን ፈልገው የሚመጡት እስከ 30 ባለሽ እድሜ ነው። ምርጫም ያለሽ እስከ 30 ባለሽ እድሜ ነው። ከ30ዎቹ ከወጣሽ እኮ የሚፈልጉሽ ደረጃ ለምሳሌ እስከ 30 እስከ 27 እስከ 25 ባለሽ እድሜ 6-7 ሰው ወይም ደግሞ ከዛ በላይ ፍላጎት ያለው ሰው ለማግባት ብዙ ሰው ፍላጎት ያለ ሰው ሊኖር ይችላል። 30 አልፈሽ 35 ነው ከገባሽ አንድም አታገቢ ትችላለሽ። ማግባት ትፈልጋለሽ፣ ግን የሚያገባሽ ደግሞ እየቀነሰ ይመጣል እና የሴት ልጅ ከእድሜዋ ጋር ነው የሚባለው ለዚህ ነው። ከእድሜዋ ጋር ነው መውለድ ቢሆን ከእድሜ ጋር ነው መሆን ያለበት እንጂ 40 ምናምን ሆናችሁ 30 ምናምን ሆናችሁ በቃ መውለድ አለብኝ ማግባት አለብኝ የምትሉ ሴቶች ምን ሆናችሁ ነው? ሁሉም እኮ የተፈጥሮ እንትን አለ፣ ህግ አለው። ፈጣሪ እኮ ሲፈጥረን በራሱ አምሳል እና የተፈጥሮ እንትን አክሎ ነው የፈጠረ አይደል? ይቅርታ አድርጉልኝ አይደል? ስለዚህ ሴት ልጅም ደግሞ የተፈጥሮ እንትን መጠቀም አለባት። እንዴ እስከ 30 ባለሽ እድሜ ቢያንስ 2 መውለድ አለብሽ። ቢያንስ ደግሞ እሱም ባይሆን ቢያንስ ማግባት አለብሽ። ገና ነኝ ማስተርስ አልተማርኩ እኔ ምን ገና ይችላል። ኧረ እኔ ቤት ኪራይ ተወዶብኛል። ከቤተሰብ አልወጣም ሆይ ከእናቴ ጋር እዛው እና ምክንያቱም ከእናት አባትሽ ጋር ተመችቶሻል። አስቤዛ የለብሽም፣ ምን የለብሽም፣ የቤት ኪራይ የለብሽም። በቃ እሷን ብቻ አስበሽ እኔ ከእናቴ ከአባቴ ጋር ምን ወጣኝ በዚህ ሰዓት እኔ ምን ወጣኝ በዚህ ታይሜ በዚህ እንትን የሚያገባው በዚህ ኑሮ በተወደደበት ሰዓት ምን ወጣኝ ምትሉ ሴቶች አላችሁ እንዴ? ተው እንጂ እና እንዴ ምን ወጣኝ በዚህ ኑሮ ውድነት ከፋሚሊ ለመውጣ ትላላችሁ ብዙ ሴቶች። እርግጥ ያው ትክክላችሁ እኮ የእናት አባት ቤት ይመቻል። ከእናት አባትሽ ቤት ስትወጪ ብዙ ውጣ-ውረድ እንዳለብሽ እናውቃለን። የቤት ኃላፊነት አለብሽ፣ የልጄ ብዙ ነገር አለብሽ። ለራስሽ ቢሆን ብዙ ኃላፊነት አለ። ከራስሽን ችለሽ ስትወጪ ያው ብዙ ነገሮችን ለመቻልና ብዙ ውጣ-ውረዶችን ለማለፍና በዛውም ደግሞ እናት አባትሽ ያለፉበትን የኑሮ ሂደት ለማሳለፍ ነው። አንቺም እኮ ከእናት አባትሽ ቤት የምትወጪው እና እናት አባትሽ ቤት እያሉ ባል ያግባ ወይስ ባል ይምጣ እናት አባትሽ ቤት እያሉ? እስቲ ሴት ራስሽን ቻይ ተይ። እውነት ሴት ልጅ ነው የራሷን ስትጨርስ ይለኛል። አውቃለሁ ዋይና ብዙ ችግሮች አለ በዚህ ታይም፣ በተለይ ኑሮ ወተን የምንቋቋምበት ታይም አይደለም። ግን ደግሞ እንደምን ብላ ተጠጥራ ሴት ልጅ ራሷን መቻል አለባት። ከቤተሰብ ራሷን አላቃ መውጣት አለባት። አዎ ይሄ ግዴታ ነው አልኳችሁ እኮ እኔ እናት አባቴ እንግዲህ በ5 ዓመት ምናምን እንግዲህ ከ5 ዓመት ነው እኔ አላቅም እኔ ሲድሩ እውነት አስቡት እንግዲህ ሀገር ጠርተው
በሬው ምናምን ታርዶ ምናምን ይሄ የመጣሁበት ማህበረሰብ እንደዛ ነው እና እንዳገባ የተደረገው ያመም የሚያገባኝ የሚገርማል 7-8 ዓመት ቢሆነው ነው የኔ ራሴ ሌብል ነው ግን እና እሱን ሳስብ ደግሞ ይገርመኛል። እንደዛም አለ ለማለት ነው። በህፃንነትም መዳር አለ። የእሱን እኔ በህፃንነት ተድሬ እንደዚህ ማለት ይሄን እንትን ብያለሁ ምናምን ለማለት አይደለም። ግን አንዳንዴና የክፍለ ሀገሩን እንትን ሰፖርት አደርጋለሁ። በህፃንነት ዳባ አይደለም ግን ደግሞ ቢያንስ በ20 ዓመት 18 ዓመት ምናምን 20 ምናምን ዓመት ላይ ያሉ ቢያንስ ጎልማሶች ሴት ልጅ በተለይ እንዴት ነው የሚለውን ቢያንስ ባታገባ እኮ ፕላን ማድረግ አለባት። ምክንያቱም ፕላን አድርጋ ምናምን ምን አይነት ሰው ነው የምፈልገው ምናምን ብላ ራሷን አስባ ሬዲ ሆና እንትን ለማለት ለውሳኔ እንድትበቃ በቃ ወደውን እኮ ባታገባው ቢያንስ ለ5 ዓመቷ ለ6 ዓመቷ ምናምን ሀሳብ ሊኖራት ይገባል። ከቤተሰብ ተለቃ ራሷን እንድትችል ደግሞ ቅድመ ሁኔታዎችን ሴቷ ማመቻቸት አለባት እንጂ ፍራቻው መፍትሄ አይሆንም። እኔ እንደዚህ ኑሮ ተወደደብኝ እና እኔ ከቤተሰብ አልወጣም በዚህ ሰዓት እኔ እንዴት ነው ያገቡት ሰዎች የሚያስጠሉ። እነሱ እኮ ስላገቡ እኮ ነው። ስታገቢ እኮ ነው የእነሱን እንድታይ የምትችይው። ጭቅጭቅም ይሄ ፍቺም ብዙ ነገርም እኮ የሚመጣው ከጋብቻ ነው። ስታገቢ እኮ ስታገቢ ልጅ ሲመጣ ምናምን ጋብቻና ልጅ ሲመጣ በነገራችን ላይ የተፈጥሮ እንትን አለ የተዳር አብሮሽ ነው እንትን የሚለው እንጂ እነሱ ስለተፋ እንደገና ደግሞ ጭቅጭቅ አብሬ ስትኖሪ መፍትሄ ማምጣት እንጂ ጭቅጭቅ አይኖርም ማለት አይደለም። ሙሉ ለሙሉ አይኖርም አባቡ ሊኖር ይችላል። የሰው ልጅ ነው እና ይጣላል። ማንኛውም ሰው እኮ ከእናት አባት ከአካቷ እንደሚስ ይጣላል። እንኳን አብረሽ ከምትኖሪ ሌላ ብቻሽ እናንትን እሱን እንደመጥፎ እንትን አትጥሪ። ለብዙ ወጣቶች መመክረም ቶሎ ብሎ ወደ ትዳር እንደው የሚገባችሁ ደስ የሚለው ነገር አሁን በዚህ በእኛ ጊዜ የኔ ነው አካትቼ በእኛ ጊዜ ወጣቱ ጎበዝ ነው። እውነት ጎበዝ ነው ወጣቱ። ይሄ ጊዜውና ታይሙን አይቃጥልም። ሁሉም ነገር ከጊዜ ጋር ነው። አሁን የሆነ ወጣት ነው ማለት ነው እንዴ ቢዝነስ ላይ ብትሉት ፍልድ በመሆኔ ደስ ይለኛል። ያም የሄደበት የተሻለ አስተዋይ ነው። እንደ በፊቱ ወንዶችን እንደ በፊቱ ወንዶች የሚያንገላቱ አይደለም። ተከባብረን ነው የአሁኑ ወጣት እርስ በርሱ ተጋግዞ ተከባብረን ምናምን ነው እና እሱን ሳይ ደስ ይለኛል እውነት። ያው አልፎ አልፎ ከሚታዩ መጥፎ ድርጊቶች በቀር እና እንደውም የተለያዩ ሚዲያዎችን እያየሁ ነበር ነው በቃ ይሄን 1-2 ወልደን አረኝ ምን የሚያክሉ አድርሻለሁ እኔ ከዚህ በኋላ ተላበቀና ምናምን ሲል ሰምቻለሁ። እሱ መሆን የለበትም። አንተ ስለበቃ ሚዲያ ላይ ወጥተህ ትጫወታለህ እንዴ? ለሌሎች መርዝ ትዘራለህ። አንተ በቅቷል ከበቃ በቃ። ስለዚህ አንተ ወጥተህ እኔ በቃ ምናምን መጥፎ ነው እያልክ መጥፎ ነገር ሌሎች ትዳር ለሌላቸው ነው ለሌሎች ህብረተሰብ ተቀምጠህ በቃ ትዳር ጥሩ ነው። እኔ ይህም ልጆችን አግኝቻለሁ ግን ማይሆን በቁጭት ወጣቱ እነዚህ እንዲፈራና ትዳር እንዲፈራ ባታረቁ አይሻል? ምክንያቱም ትዳር ማግባት ምናምን የተፈጥሮ እንትናችን ነው። የሰው ልጅ እኮ ዘሩ የሚተካውና ሀገራችንን ተቀባይ ትውልድ የምታፈር ትዳር ስንወልድ ስናገባ ነው እንጂ የውጭ ባህል የሀገራችን ባህል ያሉ እንትኖችን እያመጣችሁ የራሳችን ባህል ካልቸር አለ ደስ የሚል ማንም ሊያገኘው የማይችለው አለ። ኢትዮጵያውያኖች የኛ ባህላችን በማንኛውም ብሔር ብሔረሰብ ያለን ባህል የትም ቦታ ሄዳችሁ ማታገኙት ባህላችንን ባንመርዘው በተለይ በጋብቻው ዙሪያ ባህላችንን ጠብቀን ታረጉት እንደኔ አሪፍ ነው እና ሴት ልጅ የእድሜሽን ተጠቅመሽ በእድሜሽ ልክ መራመድ ብትችይ ፕላንሽ ሁላ ነገርሽ ከእድሜሽ ጋር የጋብቻሽን መቸለቀው በሚለው እንትን በቃ በወጣትነትሽ ሁሉም ነገር በወጣትነትሽ ጎበዝና ጠንካራ ሆነሽ ሁሉም የተሳካላት ሴት ብትሆኚ ጥሩ ነው። እውነቴን ነው። ሁሉም ነገር ካለፈው በኋላ ምትረጁና ካለፈው በኋላ ይሄ ቢሆን ነው ብትይው ለአንቺ ምንም የሚጠቅምሽ ነገር የለም።